ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ዓርብ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ናድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ሄኖክ ሊቀ ጳጳስ ለሐዋርያዊ አገልግሎት ወደ ናይጄሪያ ተጓዙ። ተጨማሪ ያለን ብፁዕ አቡነ ሄኖክ ሊቀ ጳጳስ ለሐዋርያዊ አገልግሎት ናይጄሪያ አቡጃ ሲደርሱ በካህናትና በምዕመናን ደማቅ አቀባበል ተደርጎላቸዋል። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ለሐዋርያዊ አገልግሎት ናይጄሪያ አቡጃ ናሚዳ አዚኪዌ ዓለም አቀፍ የአየር ማረፊያ ሲደርሱ በካህናትና በምዕመናን ደማቅ አቀባበል ተደርጎላቸዋል። ብፁዕነታቸው በናይጄሪያ በሚኖራቸው ቆይታ በናይጄሪያ ለመጀመሪያ ጊዜ የተነጸችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ቤት የሚያከብሩ ሲሆን ከሀገሪቱ ከፍተኛ የስራ ኃላፊዎች፣ ከአብያተ ክርስቲያናት መሪዎች ጋር ከአያተ አብያተ ክርስቲያን ተወካዮች ጋር ውይይትም ያደርጋሉ። በብፁዕነታቸው የሚመራው የደቡብና ምዕራብ አፍሪካ ሀገረ ስብከት በተለይም ከቅርብ ጊዜ ወዲህ በከፍተኛ መነቃቃትና በአፍሪካ ሀገር ላይ የሚገኙ ምዕመናን በማጠናከር የስብከተ ወንጌል ተደራሽነት ላይ በትኩረት እየተሰራ እንደሚገኝ ይታወቃል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ የምክክርና የስልጠና መርሃ ግብር ተከናወነ። እንደሚከተለው ይቀርባል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ ታላላቅና ጥንታዊ የአንድነት ገዳማት አበምኔቶችና እመምኔቶች ጋር በወቅታዊ ሁኔታና በገዳማዊ ሕይወት በተመለከተ የስልጠናና የምክክር መርሃ ግብር እየተካሄደም ይገኛል። ከሚያዝያ 22 ቀን እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ በጽርሐ ተዋሕዶ መሰብሰቢያ አዳራሽ እየተካሄደ የሚገኘው ጉባኤ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዓን አባቶች በተገኙበት በመንበረ ፓትርያርክ ቅድስተ ቅዱሳን ካህናተ ጸሎተ ወንጌል ተደርሶ መርሃ ግብሩም ተጀምሯል። መጋቢ ካህናት አባ ሀብተ ጊዮርጊስ አስራተ የገዳማት መምሪያ ኃላፊ፣ ብፁዓን አባቶችና ተጋባዥ እንግዶች እንዲሁም የገዳማት አበምኔቶችና እመምኔቶች እንኳን ደህና መጣችሁ በማለት የገዳማውያን ቆብ ለብሰው ከሚለምኑት ሕይወት ለማውጣት ራስ አገዝ ልማት እንዲኖራቸው ምርታቸውን በቀጥታ ወደ ገበያ የሚያቀርቡበትን ሁኔታ ለመፍጠር ለገዳማውያን ስልጠና በመስጠትና ምክክር ማድረግ አስፈላጊ መሆኑን ገለጻ አድርገዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ገዳማት መጻሕፍትን በማዘጋጀት በግብር ምርቶችና በግብርና ምርቶችን በማቅረብ ለሀገራችንም ሆነ ለቤተክርስቲያናችን ከፍተኛ አስተዋጽኦ ሲያበረክቱ ቆይተዋል። በአሁኑ ሰዓት ግን ገዳማት በኢኮኖሚ የተዳከሙ እንደሚገኙ በመጥቀስ ወደ ቀደምት ክብራቸው ለመመለስ የቤተክርስቲያን ልጆች በመመካከርና የገዳማት ያላቸውን የተፈጥሮ ሀብት በመጠቀም በገዳማት በድህነት ምክንያት እየታየ ያለውን ፍልሰት መቅረፍ እንደሚቻል ገለጻ አድርገዋል። ሙዓዘ ጥበባት ዲያቆን ዳንኤል ክፍረት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ባደረጉት ንግግር በመጀመሪያዎቹ አባቶች ጀምሮ የኢትዮጵያ ገዳማት የትምህርት ማዕከል ናቸው፣ ጸሎት መግለጫ ነው፣ እንዲሁም ጠንካራ የስራ ባህል የነበራቸው መሆኑን እንዲሁም የካህናት ልብስ ከውጭ አናስመጣም ነበር በማለት የቀደሙትን ገዳማት የነበራቸውን ከፍታ በመግለጽ ገዳማት አራት ሀብቶች እንዳላቸውም ገልጸዋል። ከነዚህም የመንፈሳዊ የታሪካዊ የእውቀትና የተፈጥሮ ሀብት ምንጭ በመሆናቸውን ገልጸው ይህ ሁሉ ጸጋ ያለዋት ምንም እንኳን ገዳማዊነቷ በፈቃደ ድህነት የሚኖርባት ቢሆንም አሁን ግን ገዳማቱ በግዴታ ድህነት እየተፈተኑ እንደሚገኙም ጠቅሰዋል። ይህን ድህነት ማለፍ የሚቻለው በራስ ልማት በመቻል ነው። በተለይም ገዳሙ በህብረት የልማት ተቋማትን በማቋቋም የድህነት ፈተናን ማለፍ እንደሚገባም ተናግረዋል። በዕለቱ ገዳማዊነት በመንፈሳዊነትና ከዘመናዊነት አስተዳደር ጋር እንዴት አጣጥሞ ማስኬድ ይቻላል በሚል ርዕስ ጉዳይ ላይ ስልጠና የሰጡትኝ አባ ኃይለ ገብርኤል ፕሮፌሰር የቅድስት ሥላሴ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንትም ተናግረዋል። 76ኛው የምስካየ ኅዙናን መድኃኔዓለም ገዳም ቅዳሴ ቤት ሊከበር መሆኑ ተገለጸ። ተጨማሪ ያለ ብፁዕ አቡነ ሳይሮስ በጠቅላይ ቤተ ክህነት የመንበረ ፓትርያርክ ዋና ስራ አስኪያጅ፣ የሸገርና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ 76ኛውን የምስካየ ኅዙናን መድኃኔዓለም ገዳም ቅዳሴ ቤት ክብረ በዓል ዝግጅትን በተመለከተ ከተቋቋመው አብይ ኮሚቴ ጋር ውይይትም አድርገዋል። በዓመት አንድ ጊዜ ሚያዝያ 27 ቀን ታቦተ ሕጉ በአውደ ምሕረቱ ምዕመናን የሚባረክበት ዓመታዊ በዓል ዝግጅት አብይ እንዲሁም ንዑስ ኮሚቴዎች ጋር በጋራ ስለ በዓል ሁኔታ ሰፊ ውይይትም ተደርጓል። በበዓሉ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቀ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ጥሪ የተደረገላቸው የክብር እንግዶች እንዲሁም በርካታ ምዕመናን በበዓሉ እንደሚታደሙ ተገልጿል። ምስካየ ኅዙናን መድኃኔዓለም ሕንጻ ቤተ ክርስቲያን እንዲሰራ የመሰረት ድንጋይ በሚያዝያ 27 ቀን በ1940 ዓ.ም በንጉሠ ነገሥቱ አፄ ኃይለ ሥላሴ የተጣለ ሲሆን ከሁለት ዓመት
በኋላ በመድኃኒተ ዓለም ቸርነት የህንጻ ቤተክርስቲያን ስራ ተጠናቆ ሚያዝያ 27 ቀን 1942 ዓ.ም ግርማዊ ንጉስ ነገስታት አጼ ኃይለ ሥላሴ፣ ግርማዊት እቴጌ መነን፣ ንጉሳውያን ቤተሰቦች በተገኙበት ተመርቆ ምስካየ ኅዙናን መድኃኔዓለም ተብሎ ተሰይሟል። የምስካየ ኅዙናን መድኃኔዓለም ገዳም ታቦት በአውደ ምሕረቱ ወጥቶ ማክበር የተጀመረው በምዕመናኑ ጥያቄ መሰረት በብፁዕ አቡነ ማቴዎስ መልካም ፍቃድ በ1992 ዓ.ም ሚያዝያ 27 ቀን ተጀምሮ እንደሆነም ተገልጿል። ይህ ዓመታዊ ክብረ በዓል ዘንድሮ ማለትም በ2018 ዓ.ም 76ኛውን ዓመት የቅዳሴ ቤቱን እጅግ ባማረና በደመቀ መልኩ ለማክበር ሰፊ ዝግጅት እየተደረገ እንደሚገኝም ገለጻ አድርገዋል። በውይይቱም ብፁዕ አቡነ ሳይሮስ በጠቅላይ ቤተ ክህነት የመንበረ ፓትርያርክ ዋና ስራ አስኪያጅ፣ የሸገርና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ መጋቢ ሕሩያን አቤ ኤልያስ በልሁ፣ የምስካየ ኅዙናን መድኃኔዓለም ገዳም ዋና አስተዳዳሪ፣ የገዳሙ ጽሕፈት ቤት ሰራተኞችና የተቋቋመው የስራ ኃላፊዎች፣ አባቶችና ካህናት፣ ወንድሞች ዲያቆናት እንዲሁም የተምሮ ማስተማር ሰንበት ትምህርት ቤት ተወካዮች ጋር በመሆን ሰፊ ውይይትም ተደርጓል። የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በድምቀት ተከብሮ ዋለ። እንደሚከተለው ይቀርባል። አማን በአማን ሎዳ ኮከበ ፋርስ ፀሐይ ሎዳ ኮከበ ፀሐይ ሎዳ ኮከበ ፋርስ ፀሐይ ሎዳ ኮከበ አክሊሎሙ አንተ ለሰማዕት አክሊሎሙ አንተ ለሰማዕት አስራየ ዳደ ከመሰብ አስራየ ዳደ ከመሰብ
ለጊዮርጊስ ነገሮ ስራተ ምስጢር በደራሪት ገበ ዘሃሎ በንሳተ ደሙ ለክርስቶስ በደራሪት ገበ ዘሃሎ በንሳተ ደሙ ለክርስቶስ ስራተ ምስጢር ለጊዮርጊስ ነገሮ ስራተ ምስጢር ስራተ ምስጢር ለጊዮርጊስ ነገሮ ስራተ ምስጢር ለጊዮርጊስ ነገሮ ስራተ ሚያዝያ 23 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከውድ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን